ልትሰሩ መጣችሁ? ሂዱልኝ ከቤቴ። እናትና አባቴ ነው ሂዱልኝ የምትዩ? አዎ ላያችሁ አልፈልግም። ምን ነው የኔ ልጅ? ግን ተው እንታረቅ፣ ፍቅር ይሻላል። እንዴት አረፈርሽ ልጄ? አንተ አሳማ እዚህ ቁጭ ብለህ ልጄ ላብ ትበላለህ? አባዬ ምን እያልክ ነው? እስከ መቼ ነው ይሄን የማይረባ የምትሸክም? ጥላት ሄደች። በመድኃኒት መረስኩት። አረ ጥፊ ብቻ አይደለም በያት። አቤት ፍጥነታቸው ዳታውን ሳበራ መጣ ችግራቸው ለምንድነው ብዬ ባላንሴን ሳያት እንደምን አላችሁ የተወደዳችሁና የተከበራችሁ ቤተሰቦቼ፣ ይህ ትኩረት ፕሮግራማችን ነው። እንደተለመደው በአዳዲስ የፊልም ቪዲዮዎችና የታዘብናቸውን ቪዲዮዎች ይዘንላችሁ መጥተናል። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ከኛ ጋር ቆይታ እንድታደርጉ ዘና ፈታ እንድትሉ ቁም ነገር እንድትጨብጡ አክብሮት እንጠይቃለን። በተለይ ደግሞ አዳዲስ ተዋናይ የሚሰሩትን ስራዎች እንዲሁም ደግሞ የሚሰሩ ስራዎች መልእክታቸውን አብረን በትኩረት እንቃኛለን። ትኩረት ለህይወታችን፣ ትኩረት ለሁሉ ነገራችን። በትኩረት እንሩጥ፣ በትኩረት እንቁም፣ በትኩረት ጊዜያችን እንጠቀም ለማለት ያልነው። ጊዜያችሁን በትኩረት ሲጠቅማችሁ እኛንም ሰብስክራይብ ያደረጋችሁ አብረን እንደግ። ይህ ቻናላችን ከ15,000 በላይ ሰብስክራይብ ማግኘት ይቻለው እንዲሁ አይደለም። ከዓመታት በፊት በምንሰራቸው የፊልም ስራዎች ብዙ ስራዎችን እዚህ ቻናላችን ላይ ጭነን እውቅናን አግኝተንበታል። ብዙዎች ደስ ብላችኋል። ብዙዎቻችሁም ደግሞ ከዛ ውስጥ እንደሆናችሁ እናውቃለን እና እስከ ዛሬ ይህ ቻናል ጠፍቶ አንዴ ሲቆም አንዴ ስራ አንዴ በብዙ ፈተናዎቻችን አብራችሁን ስለነበራችሁ 15,000 በላይ የምትሆኑ ቤተሰቦቻችን ከልብ እናመሰግናለን። አሁን ደግሞ እንግዲህ በአዳዲስ ስራዎች እንመጣለን። ወደ ተሻሉ ስራዎች እንድንመጣ ደግሞ እናንተም ማየታችሁን ቀጥሉ። ወደ ዛሬ ወደ ተመረጡ ቪዲዮቻችን እንለፍ። እንዴት እንደኮራውብህ ብታይ። ለይማዬ ያባቱ ልጅ እንኳን ደስ አለሽ። ቤቴ ምን ልትሰሩ መጣችሁ? ሂዱልኝ ከቤቴ። እናትና አባቴ ነው ሂዱልኝ የምትዩ? አዎ ላያችሁ አልፈልግም። ምን ነው የኔ ልጅ? ነፍሰ ጡር መሆንሽን ሰምተን እኮ ነው ልንጠይቅሽ የመጣ ነው እኮ። በእኔ ነፍሰ ጡርነት ተደስታችሁ? የኔ ፍቅር ምን ሆነሻል? ፍፄ ነይ ሻንጣዋን አምጪላት። ይኸውልሽ። ምንድነው ማዬ? ትሰሚኛለሽ? እኛ በዘራችን ወላዶች ነን። መውለድ ማቺ ከሆነ ልጅ አጠገብ እንዳትደርሺ። ልጅን እኮ የሚሰጠው ፈጣሪ ነው። እኔ ሴት መሄጃ አለኝ ማዬ? እንጃ እናቴ ባንቺ ምክንያት የጎረቤት ቡና መጠጫ መሳቂያ መሳለቂያ መሆን ሰልችቷታል። ለምን በመድኃኒዓለም ስራ ትገባላችሁ? ትሰሚኛለሽ? በመድኃኒዓለም አታጣይኝ። እሱ እንደሚያደርግ ያርግሽ። ውጭልኝ። መድኃኒዓለም እጅ ላይ ነገር ተበላሽቶ አያውቅም። እንደው ምን ለማግኘት ነው በዚህ ልክ የበደልሻት? የኔ ፍቅር እስካሁን ቂም ይዘሻል እንዴ? እንደው ልጄ ይቅርበኝ። ያድ ልጄ ነገር ሆኖብኝ ነው። ይቅርበኝ እባክሽ፣ እባክሽ፣ እባክሽ። እሺ ይበልሽ። እኔ እንደው ደስ ስላለኝ የጀመራችሁትን ቤት እኔ ጨርስላችሁ። አባዬ ከኛ በፊት ስድቤን አርቆ ለክብር ያበቃኝ የደሃና ቅዱስ አማኑኤል ቤተ መቅደስ ፈርሶ የምስጥና የሸረሪት መራቢያ ሆኗል። እኛ ደግሞ የአባቶችን የደረሱልን ጥሪ ሰምተን ከ200 ብር ጀምሮና አስራታችን ያወጣን ያገዝን እንገኛለን። ይሄማ ግዴታችን ነው። ደሞ ላማኔ በል አካውንታቸውን ስጠኝና አሁንኑ ላስገባ። 1078 1694 588 የተቻለልን ያቅማችንን እናግዛቸው። እንዲህ አይነት ማስታወቂያ እንዲህ አይነት ድራማ ለዚህ ማስታወቂያ ይመጥናል ማለት ለቤተ ክርስቲያን ማሰሪያ የሚመጥን ድራማ ቢሆን እና እናንተስ እንዴት አያችሁ? አረቂማችንን እንተው። ኧረ ተው ግን ተው እንታረቅ፣ ፍቅር ይሻላል። እንደ ጨረቃ ጊዜ ቢለው የኔ ፍቅር አበብኝ አይደል? በቃችን ጨርስና ሽሯችንን ሞቅ አድርገን እንበላለን። እሺ አታስቢ ፍቅር፣ ብዙም አረበኝ። ትንሽ ጠብቀኝ። እሺ ጨርሻለሁ። አባዬ እንዴት አረፈድክ? እንዴት አረፈርሽ ልጄ? አንተ አሳማ እዚህ ቁጭ ብለህ ልጄ ላብ ትበላለህ? አባዬ ምን እያልክ ነው? እስከ መቼ ነው ይሄን የማይረባ የምትሸክም? ምንም የማይጠቅም ሰው እኮ ነው አባዬ። እሱ ለኔ የመኖሬ ምክንያት ነው።
አይገባሽም እንዴ? እድሜሽን ከከንቱ ሰው ጋር እየጨረሽ እኮ። ከንቱ ማለት ሰውን በክፉ ጊዜ የሚጥል ሰው። እሱ ግን በደስታዬም በሐዘኔም ጊዜ ሁሌ ከጎኔ ነበረ። ነገ ችግር ላይ ብትወርቂ ይሄ አካልሽን ሁሉም ይረዳሽ። እባክህ አንተ ሰውዬ ልጅን ተውልኝ፣ ህይወቷን አታክብድባት። ቢኒ አባቴን አትስመውሽ። ዝም ብሎ አፉ ላይ የመጣለትን ነገር ብቻ ነው የሚያወራው። ግን እኮ አባትሽ ልክ ናቸው። እኔ ላንቺ ሸክም ብቻ ነው። ተው እንደዚህ አትበል። ፍቅር እኮ አንዱ ሲወድቅ ሌላው ደግፎ የሚቆምበት የመንፈስ ድልድይ ነው። ዛሬ እግር ተሰብሯል፣ ነገ ግን ይድናል። ፍቅራችን ከተሰበረ ግን ፈጽሞ አይጠገንም። አንተ ለኔ ሸክሜ አይደለም ጥንካሬ ነህ። እሺ ፈጣሪ ግን ምን አድርጌለት ነው እንዳንቺ ንጹህ ልብ ያላት ሴት ሲጠኝ? የልጅቷ ልብ ያሙቃል። የምር ትኩረት ብያለሁ። አባቶችም በዚህ ያህል ክፉ የሚሆኑት የልጆቻቸው መልካም ነገር ከማሰብ የተነሳ አይደለም። ለማንኛውም ትኩረት ጓደኛ እንዳታምን አንተም አንቺም እናንተ ድረሽ ጥላት ሄደች። ሰላም እንዴት ናችሁ? ማርያን ታውቃታላችሁ? ማዘር ልጅን በረክቴ ማሚ ወይኔ ነገር ረሱ አይደል አባ? አይ ችግር የለውም። ስንት ነው ላክልህ? በስመ አብ ስንት ጊዜያችን ማሚዬ። ማርዬስ ማርዬማ አሪፍ ነው። አብረን ዝም ከሰው መንጋ እንገንጠል ለአንድ አፍታ እንኳን ነገር በፎይታ ጥላ ነገር ዝም ብለን አብረን ዝም እንበል አለ ጸጋዬ። አንቺ ማርያ ምን አርጊ ነው የምትይኝ? በጧት ምንድነው የሚያስጮሽ? ኢንተርቪው አለብኝ ለጧት ይሉን ጫማ አዘጋጅልኝ ብዬሽ አይደለ? የት አለ እና ገብተሽ አትወስጂም እንዴ? ማዘሯ እንዳልቀሰቀሳት ነው። ቶሎ በይ። ይሄ አንቺ ስታስጠላ በግ። ስሚ ይቅናሽ። አሜን። ቻው የኔ ማር ባኮደ ዛይድ ምን አባሽ ልታመጭ ነው ማለት? አጭ እንዳለ ጥፍሽ። አረ ወይኔ እናንተ ትስቃላችሁ እንደያዟቸው። ያያያሽ በረክቴ ማዘር ለማርያ እንደዚህ መሆን ተጠያቂዋ እኔ ነኝ። ምን ስለበለጠችኝ ቀንቼ እህቴን ጓደኛዬን በመድኃኒት መረስኩት። ኧረ ጥፊ ብቻ አይደለም ቢያንስ ይገባኛል ማዘር። እኔ አሁን የምፈልገው ይቅርታዋን ብቻ ነው። ገለሻት ይቅርታ? እሺ ልካሳት። ልጄ ካሳት ፈልግም። ያሰብሽውን ለመድኃኔዓለም ስጪ። የዚህን ፍርድ ለእናንተ። የአባታችን የደብረ ፀሐይ መድኃኔዓለም ቤተክርስቲያን በክረምቱ ምክንያት ጣሪያው እያፈሰሰ ግድግዳው በስብሶ ቋሚ ምስሎች በውስጡ ተበልተው ቤተክርስቲያናችን ሊወድቅ። በረከቱን ተካፈሉ። የዚህን ፍርድ ለእናንተ። የዚህን ፍርድማ ለእኛ አይደለም ለመድኃኔዓለም። ለማንኛውም ደግነት ይቻላል ክፉ አትሁኑ ለማለት ያህል ነው። ሁልጊዜም መልካም፣ በተለይ ደግ ሊሆንላችሁ ጓደኞቻችሁ ክፉ አትሁኑ ለማለት ያህል ነው። ያው ምን ነው ጥቂት ጊዜ ነው። ፍቅር ይሻላል። ትኩረት Suba!
እንደዚህ የተቀጣችሁ እስቲ ኮሜንት ላይ እስቲ አስቀምጡልኝ። ይሁን ኢየሱስ አበዛው። መኖሪያ ቤት ላይ እንደዚህ ፓርቲ ያዘጋጃል እንዴ? አረ ቅጣት አለ። እንዲያውንም ቅጣት እንደዚህ አይነት ቅጣት አለ ቤተሰብ። አረ ከባድ ነው። አባትየውም ከባድ፣ ልጅየውም ከባድ። አባዬ ብር ፈልጋለሁ፣ ከጓደኞቼ ጋር መዝናናት ፈልጌ ነው። የኔ ልጅ ገንዘብ እኮ የለንም። አባዬ ምንም አያገባኝም፣ ከጓደኞቼ አንሼ መታየት አልፈልግም። ካልሆነ ሁሉን ነገር ጥዬ ብን ብዬ ነው የምጠፋው። እሺ የኔ ልጅ ይሄው ፊታችሁ ላይ ያለውን የሰጧቸው ይሰጣል። የኔ ልጅ የቀን ሰራተኛ ፈልገ ነው? አይ አልፈለኩም። እሺ መኪናህን ላጽዳልህ? እሺ የኔ ልጅ ሴት ልጅ አለችኝ። እሷን ለማሳደግና ከሰው እኩል ለማድረግ የማልሰራው ስራ የለም። ባለቤቶትስ? ቆየች ካረፈች። ያደራ ልጄ ናት። ዛሬ ከአባዬ ገንዘብ ተቀብዬ ነው የመጣሁት። ፈታ ነው የምንለው። እሺ ይመቸኛል። አባቴ ጋሼ አቦ ፈጣሪ ያውቃል። አባቴ በርታ ይበሉ፣ ሁሉም ያልፋል። አባዬ ይቅርታ አድርግልኝ አንቺን ካሳፈርኩሽ። እኔ አንቺን ደስተኛ አድርጎ ለማኖር ነው። አባዬ ለኔ ስትል በዚህ ልክ ዝቀብክ? አባ አዎ ከማንም እንድታንሽ አልፈልግም። ማንስስ አባዬ አንተ ማገዝ ካልቻልኩ ምን ልጆ? እወድሻለሁ ልጄ። እኔ መች ጉዴ ነው። አንተ ይበቃ፣ አሁን የኔ ተራ ነው። አባት ቢኒ ስራ ታገኝልኛለህ? በሚገባ ና ግባ አባዬ። ኑ ግቡ። እኔ የገረመኝ ከአባቷ ያችን ብር ተቀብላ ነው ይሄ ባለ ሀብት ፍቅረኛውን ታዝናና። ዲያሎግ ችግር አለ። ለማንኛውም ጥሩ ሀሳብ ነው። አባቶቻችንን እንረዳ፣ በተለይ በግልጽ እናውራ፣ ቤተሰብ ውስጥ ትኩረት ይኑረን። በቃ ያለውን ነገር ልጅም ብዙ ጊዜ እንግዲህ እናት ትበደላለች፣ አባት ይበደል ልጅ ያሳድገው። ልጅ ደግሞ ከዛ የሆነ ሰዓት ላይ በቃ አባቴ እንደዚህ አሳድጎኝ እንደዚህ የሆኑ አሳድጎኝ ምናምንልና ህይወታችን ላይ ዕዳ እንከምራለን እና ከባድ ህይወት ቻሌንጅ ይገጥመናል እና በግልጽነት አውርተን ሚዛናዊ በሆነ መንገድ ቤተሰባችንን እንምራ ለማለት ያለው። አንድ ወንድ ከአንቺ ጋር ለመሆን በወር ስንት ብር መስራት አለበት? ከ900,000 በወር ነው እኮ ገብቶኝ። ወንድምሽ እንደዛ ይሰራል? አሪፍ ጥያቄ። የገንዘብ ችግር ስለሌለብኝ ሀብታም ስለሆንክ ያው በእኔ ደረጃ መሆን መቻል አለበት። ድሃ መሆን የለበትም። ቢያንስ በትንሹ 2 ሚሊዮን። 2 ሚሊዮን ስንት ዜሮች አሉት? አላቃት። አንድ ወንድ ከአንቺ ጋር ለመሆን በወር ስንት ብር መስራት አለበት? 600,000 ግን ከዛ በላይም ቢሆን ደስ ይለኛል። እኔ አይደብረኝ። 600,000 ስንት ዜሮች አሉት? 9 እኮ ሚሊዮን ነው። 6 ሚሊዮን 5 ነው ለካ። ወይኔ ሀያት አላቅም 6 ነው 6 መሰለኝ። 5 ሚሊዮን 5 ሚሊዮን ስንት ዜሮች አሉት? ነይ መልሽ። ነይ ደምሬ ልንገርህ። እሺ ደምረሽ 5 ሚሊዮን 8 9 ማለት ነው። ሴቶች አይ ግድ የላቸውም። ዜሮውን የማታውቁት ወር ደግሞ በጣም በቃ ብዙ ብር ባንክ ቤት ተቀምጦ በቃ መዝናናት ያለ ጭንቀት መኖር ምናምን የምትፈልጉት ግን የህይወት ዋናው ቁም ነገር እሱ አይደለም። ህይወት ካልጎደለ ሲሞላ አትደሰቱ። ቻሌንጅ ግድ ነው። በቃ ሰዎች አምኖ መቀበል ያለባቸው ብዬ የማስበው ነገር የሚመሰላችሁ ቻሌንጅ ነው። ቻሌንጅ የራሱን የቻለ ደሞዝ ነው። ያማ ባይሆን ፈጣሪ አንድ ጊዜ ሁላችንም እኮ በኩል እኩል ያደርገን ነበር። አይከብድም መቼም እስራኤልን የመገበ አምላክ ነው ያለን አይደለም። ስለዚህ ግድ የላችሁም ቻሌንጅ ውደዱ፣ ገንዘብ አትውደዱ ለማለት ያለው። ወንዶችም አላችሁ ነገር
በአሁኑ ሰዓት በጣም ያማረረሽ ነገር ምንድነው? የኑሮ ውድነቱ። ወንድ የሞዲስ በዋጋ ሞዲስ እንግዲህ 150 ብር እኛ ሰፈር 180 ብር ገብቷል። ጭራሽ 30 ብር ሸምሱ ሱቅ 30 ብር ጨምሯል። እንግዲህ ቤት ኪራይ ሞዲስ ነገር በጣም ነው የሚያማረኝ እውነት። እንደ ድሮ እንደ እናቶቻችን ማለት ነው ወይ ጨርቅ ልንጀምር ነው ካሁን ገጃ እንደዛ ነው የምናረጋው። ራሴ ላይ ማውጣው ወጪ ያለ ጸጉሬ ምናምን እኔ የምጠቀምባቸው ፕሮዳክቶች በሙሉ ዋጋ መጨመር። ኑሮ በጣም ነው የሚያማረኝ። ወጪ አስቤዛ የእውነቴን ነው። ዛሬ ገዝቼ ሳላውቀው ያልቃል። እሱ ነገር በጣም የሚያማረኝ እና ኑሮ በጣም ተወዷል። ኑሮ በጣም ተወዷል። ግን ደግሞ አለ አይደለም ብቻ የሴቶች ንጽህና መጠበቂያ ግን ያው ባላንስ መደረጋት አለበት ከሚባሉ ነገሮች አንዱ ነው። ምን ትላላችሁ እናንተ? የማትወደው ባህሪ ምንድነው? ማጨቃጨቅ። ጭቅጭቅን አልወድም። ጨቅጫቃ ሴት ትጨቃጨቅኝ አልወድም። ትጨቃጨቅ አዎ የሚደብረኝ ፓርት ነው። ምኑን ልበልክ? በስማ የምትጨቃጨቅ የምትነጫነጭ ሴት ነገር የምታካብድ ማለት ነው። የምትዋሽ ሴት አልወድም። ውሸታም ናቸው። ያው ማልቀስ። እንዴት? በቃ ሲያለቅሱ የሆነ የሚደብር አንተ አክት አላቸው። ዝም ብሎ ነው የሚያለቅሱት። የምታለቅስ ሴት እሱ እንኳን አብዛኛው ግን የምትጨቃጨቅ ሴት ነው አይደል ያለው። ያው ሴቶች ጭቅጭቃቸውን አስተካክሉ፣ አትጨቃጨቁ። ነገ የተሻለ ነገር ይመጣል፣ የተሻለ ህይወት ይተካልና አትጨቃጨቁ። የምታለቅስም አለች እናንተ እኚ ብላ የምትጨቃጨቅ። ኦኬ ጭቅጭቋ በለቅሶ ነው። ይመቻችሁ። ለማንኛውም እንዲህ አትጨቃጨቁ፣ በለቅሶ ማታልቅሱ ለማለት ነው። እኔን ግን ያማረረኝ ምን እንደሆነ ታውቃላችሁ? ቴሌ። እስቲ ለቴሌ አብረን እንዝፈንላት። በገዛ ገንዘብ የምሰቃይ ታዘፍነኛለህ። ቴሌ ገንዘቤን በልቶኛል። እንዴ አየለ ካልኪ አረ ናና እኔም ተበልቻለሁ። ናና ገባ ና አስጀምሮ ተለበል አስጀምሮ የሞባይል ካርዴን ወዲያው ሞላለሁ። በግማሹ ብርም ፓኬጅ ገዛለሁ። ፓኬጁን ገዝቼ ደቂቃ ሳይሞላኝ ኤክስፓየር ዳርጓል። አቢ ልክ እንደሞኝ ፓኬጁን ስገዛ አቤት ፍጥነታቸው። ዳታውን ሳበራ መጣ ችግራቸው። ለምንድነው ብዬ ባላንሴን ሳያት ፓኬጁ አልተነካም። ብሯን ነው የበሏት። ደሞ ብር እያለው ፓኬጅ ልገዛ ስል ግዴታ ትርፍ ብር ያስፈልጋል መሰል። እኔ ብቻ ነኝ ወይ የተማረርኩት? የእናንተን ሐሳብ ግን አርጉልኝ ኮሜንት። የእናንተን ሐሳብ ግን አርጉልኝ ኮሜንት። እባክዎን ሂሳቦን ይሙሉ። አስጨንቆናል። በቃ መፍትሄ ትኩረት እንሻለን። የአኒሜሽን ፊልሞች እንግዲህ በተለይ ሶሻል ሚዲያውን የተቆጣጠሩት ነው ያሉትና እስቲ ከጀመርኩላችሁ ፊልም ነው ጥቁር ሳጥን። እስቲ እንየው። ለምን አማሻችሁ የሀገሬ እንስሳት? ስለተከሰተው አሳዛኝ ክስተት በእጅጉ አዝናለሁ። ድቡኙ መንግስትን ለመገልበጥ እንስሳትን መሰብሰቡ አሁን ምስጢር አይደለም። ራሱንም ገዥኝ አድርጎ ሰይሞ ነበር። ነገር ግን ወታደሮቻችን ያለምንም ጉዳት አሸንፈዋቸዋል። ማንም አልተገደለም ወይም አልቆሰለም። ለዚህም ወታደሮቻችንንና ጄኔራል አቦ ሸማኔ እናመሰግናለን። እንደ አጋጣሚ ሆኖ ድቡኙ ወታደሮቻችንን ላይ ሊተኩስ ሲሞክር በስህተት ጥይት ተመቷል። አሁን በሕይወት ይኑር አይኑር አናውቅም። ስለሱ መረጃ ካላችሁ ለቤተ መንግሥት ጥበቃ አሳውቁ። 500,000 ሳንቲም ሽልማት ታገኛላችሁ። የረዳው ወይም የሸሸገው ካለ ግን እሱም ሆነ መላ ቤተሰቡ ተመሳሳይ ቅጣት ይጠብቃቸዋል። ልብ በሉ፣ አንድ ሕይወት ብቻ እንዳላችሁ እወቁ። ይሄ ጠመንጃ ደግሞ 100 ጥይቶች አሉት። ይሄ ማስጠንቀቂያ አይደለም፣ እናንተ የምታስቡት መሆኑን እወቁ። አመሰግናለሁ። ቆይ ማንም አልሞተም? ይሄ ቀልድ ነው። ቪዲዮው እኮ በየቦታው አለ። አባቴ ተገድሏል። የኔም ወንድም ተገድሏል። የኔም አባት የኔም ወንድም ተገድሏል። ዝሆንን ዛሬ ጠዋት አስረውታል። ግን ድቡኙ በእውነት ሞቷል?
ጓደኛውን ለማዳን ሲመለስ አይቼዋለሁ። እርግጠኛ ነኝ ተገድሏል። እንዲህ እንዲቀጥል አንፈቅድ። የውጭ ጋዜጠኞች ቪዲዮ አላቸው። አንድ ነገር ያደርጉ ይሆን? እርዳታ እንደሚመጣ ተስፋ እናድርግ። ጌታዬ፣ ቪዲዮዎቹ በየቦታው ተሰራጭተዋል። መጥፋት አለባቸው። ምንድን ነው የምትለው? በአስቸኳይ መፍትሄ ይፈለግ። ቪዲዮዎችን ማጥፋት እችላለሁ፣ ግን ብዙ ሀብት ይጠይቀናል። ከመንግስትህ 40% የነዳጅ ድርሻ እፈልጋለሁ። 40%? ይሄ እኮ በጣም ብዙ ነው። እባክሽ እንዲያታድርጊብኝ። ካልሆነ ቪዲዮ ይቆይና ለፍርድ ይቅረቡ። እሺ ቆይ፣ 25% ይሁን? 40% ካልሆነ ምንም ድርድር የለም። እሺ ተስማምቻለሁ። ብቻ ቪዲዮውን አጥፉት። ጌታዬ፣ 40%ቱ ነዳጅ መስጠት ማለት ህዝቡን መግደል ነው። ህዝቡ ቢሰቃይስ? ህዝቡ ይሰቃያል። እኛ ፈታ እንበል። ጌታዬ፣ በድጋሚ አመጽ ቢነሳስ? ፍርሃትን ዘርተንባቸዋል። መብራታቸውን አጥፍተናል። ዳግም አይነሱም። ጌታዬ፣ ድቡኙ ያለበትን ቦታ አውቀናል። በጣም ጥሩ። አሁን ምርጡን ነፍሰ ገዳይ ላኩ። ለዘላለም እንዲጠፋ ፈልጋለሁ። ከወደዳችሁት ኮሜንት ላይ ጻፉልን። ቀጣይ ክፍል ይዘንላችሁ እንመጣለን። በትኩረት የምንቃኛቸው ቪዲዮዎች የዛሬዎቹ እነኝን ይመስሉ ነበረ። ያላችሁን ሀሳብ አስተያየቶቻችሁን ለግሱን። እንዲሁም ደግሞ ኮሜንት፣ ሼር ማድረጋችሁን እንዳትረሱ፣ ላይክም እንዳትዘነጉ። ቤተሰብ የሆናችሁ ቪውን አሳድጉልን እና ወደ ሞኔታይዜሽን ይግባልን። ከ9 ወር በኋላ የተመለሰ ቻናላችን ነውና እንግዲህ በራሳችን ስራ ሰዎች የእኛን ስራ ወስደው ሪፖርት አድርገው እንዲሁም ደግሞ ቻናላችን በመዘጋቱ ምክንያት አዝነን እንግዲህ ተመልሰናል ማለት ነው። ስለዚህ አነቃቁት። ድንጋይ 24 ሚዲያ አንድ በፊልም ስራዎቹ እንዲመለስ በተለያዩ ስራዎችም ደግሞ እንድንመጣ አግዙ ለማለት እንፈልጋለን። ዛሬ ትኩረት ፕሮግራማችን ይህን ይመስል ነበረ። በተለየ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም፣ ጤና፣ ፍቅርን እመኝላችኋለሁ። ሁልጊዜም ሰላም ሁኑልኝ። ሁልጊዜም ጤናችሁ ብዝት ይበል። ቻው 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 ቻው። ደህና